አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ነባሮችን በኮሜንት አበረታቱኝ። ዛሬ ደግሞ የአይሻ ረዲየላሁ ዐንሃ የህይወት ታሪክ ክፍል 3 ይቀጥላል። አላህ ንጽህናዋን እንደሚገልጽ እርግጠኛ ብትሆንም ቅሉ በሷ ምክንያት አላህ ለመልእክተኛው ይህ ራእይ ይወርዳል ብላ ግን አልጠበቀችም ነበር። ዳሩ ግን አላህ ሱብሃነሁ ወተዓላ ሙሉ ሱራ ወይንም ምዕራፍ ሲያወርድ በተለያዩ ቦታዎች ላይ የሷን ንጽህና ታማኝነት ሲገልጽ ነብዩን ለማመስገን ፈቃደኛ ሳትሆን ቀረች። አላህን ብቻ ነው የማመሰግነው በማለት በአቋሟ ጸናች። ይህን ያለችው ግን ነብዩ ላይ ስርዓት ለማጣት ሳይሆን የአላህ መብት ለሱ ብቻ ከመስጠት አንፃር ነው። ይህ ተግባሯ ለሁሉም ሙስሊሞች እንደ ምርጥ ምሳሌ ሊቀርብ የሚችል ጉዳይ ነው። ምድራዊ ኃያልነት የቱንም ያህል ቢሆን ከአላህ ጋር አይወዳደሩም። ለነገሩ ይህ አይነቱ ውስጣዊ ጥንካሬ ቀድሞት ሙስሊሞች የነበራቸው ሀብት ነበረ። አሁንም ለአዎንታዊ አመለካከቷ ምስጋና ይገባውና አይሻ ኢፍትሃዊነት፣ ኢሞራላዊና ውሸት ያላቸውን ነገር ከመጋፈጥ ወደ ኋላ ብላ አታውቅም። አንዳንዶች አቡበከር ስዲቅ ከሞተ በኋላ እርሱ ላይ አቃቂር ለመፈለግ ሲሞክሩ ጠራቻቸውና አቡበከር በህይወት ዘመኑ የፈጸማቸውን ተግባራት፣ ያደረጋቸውን ገድሎችና ስኬቶችን በመግለጽ ከእርሱ ላይ ያገኙትን ምን አይነት ስህተት እንደሆነ ጠየቀቻቸው። አንዳቸው መልስ አልነበራቸውም። በኽሊፋዎችም ላይ ወይም ሙአዊያን ጨምሮ አንድ የፖሊስ ስህተት ካየች ሳትናገራቸው አልፋ አታውቅም ነበር። አንድ ሴት ቀብር ዚያራ እንዲያደርጉ አቅባ ነበር። እሷ ታዲያ መካ በሄደችበት የወንድሟን ቀብር ለመዘየር በቆመችበት አንድ ሰው መጣና ነቢያችን ሰለላሁ ዐለይሂ ወሰለም ሴቶች ቀብር እንዳይዘይሩ ከልክለዋል አላት። እሷም ነቢያችንን ቀብር መዘየር ለወንድም ለሴትም ከልክለው የነበረ ቢሆንም በኋላ አንስተዋል አለችው። በእሷ ግንዛቤ መሰረት እቀባው ለሁለቱም ጾታ እኩል ተነስቷል። ለሴቶች አልተነሳም የሚባልበት አንዳችም ማረጋገጫ የለም። በእሷ ጥንካሬም የእናታችን ሰፊያ ፍላጎት ተሳክቷል። እናታችን ሰፊያ ለአይሁድ ወንድሟ የሀብቷን 1/3 ለመስጠት ብትፈልግም ኸሊፋው ግን ከነብዩ አስተምሮ ውጭ ነው በሚል ሊፈቅድላት አልቻለም። ሆኖም በአይሻ ያላሰለሰ ጥረት የእናታችን ሰፊያ ፍላጎት ሊሳካ ችሏል። በውርስ ህግ ላይ የነበራት ከፍተኛ ብቃትና በራስ መተማመን በሌሎች ጉዳዮች ላይም እንድትሳተፍና ሴቶች በሙስሊም ማህበረሰብ ውስጥ ስላላቸው ሚና ያለውን አስተሳሰብ የሚለውጥ ነው። ለአብነት ያህል የሴቶች ከሶላተል ጀናዛ ስግደት እንዲታቀቡ መደረጉ መቃወሟ ነው። እንዳውም አንዳንድ ጊዜ ጀናዛውን አስመጥታ መስጂድ በማስገባት የነብዩ ባለቤቶች እንዲሰግዱበት ታደርግ ነበር። በሁለቱም የህይወት መስክ ተሳታፊ አይሻ ለሴቶች ማህበራዊ ተሳትፎ አቻ የማይገኝላት ድንቅ ምሳሌ ናት። ምክንያቱም አይሻ ከነብዩ ሞት በኋላ እንኳን በየትኛውም እስላማዊ ህይወት ውስጥ ከመሳተፍ ወደ ኋላ ብላ አታውቅም። በነብዩ ህይወት ዘመን ደግሞ ጦር ሜዳ ድረስ በመሄድ የተሳትፎዋን ጥግ አሳይታለች። በአልይ ላይ በተካሄደው ፊልሚያም የኡስማን ረዲየላሁ አንሁ ገዳዮች ለመበቀል አልይ ችልተኝነት አሳይቷት በሚለው የተሳሳተ ድምዳሜ ምክንያት አልይን ለመዋጋት የተሰለፈውን ጦር መርታለች። በኋላ በዚህ አቋሟ ብትጸጸትም ዋናው ጉዳይ ግን ሴት ብትሆንም ሀሳቧን ለማሳካት እስከ ጦር ድረስ ለመሄድ እንደማትመለስ ማወቁ ነው። በሷ እይታ ሴት በኢስላም ያላት ሚና ቤት ውስጥ የታጠረ አይደለም። ስትጸጸትም የተጸጸተችው
በያዘችው አቋም እንጂ በነበራት ተሳትፎ አልነበረም። ከነቢዩ ሰለላሁ ዐለይሂ ወሰለም ጎን ሳይሆን ከእህቶቿ ከሌሎች የነቢዩ ባለቤቶች ጎን በጀነት አልባቂህ ለመቀበር የመረጠችውም ነቢዩ በአልይ ላይ በነበራት አቋም አፍራቸው ነው። እውቀት በመምራት ረገድ የነበራት ተሳትፎ አይሻ ተፍሲር፣ ሐዲስ፣ ፊቅህና ታሪክን በመሳሰሉ ኢስላማዊ የእውቀት ዘርፎች እንዲሁም በአረበኛ ቋንቋና በሕክምና የነበራት እውቀት በሰሃባዎች በተከታታያቸው በሰፊው የሚታወቅ ጉዳይ ነው። ሌላው ቀርቶ ታላቁ የነቢዩ ባልደረቦች አቡበከርና ዑመር እንዲሁም የተቀሩት የነቢዩ ባለቤቶች የአንድ ጉዳይ የመጨረሻ ውሳኔ አይሻን ያማክሯት ነበረ። ከሰባቱ ታላላቅ የመዲና ቃዲዎች መካከል አንዱ የሆነው አቡ ሰልማህ ቢን አብድራህማን በህይወቴ የአይሻን ያህል ሰፊ የሀዲስ ግንዛቤ ለሙስሊሞች አስፈላጊ በሆኑ አጀንዳዎች ላይም ጥልቅ የፊቅህ እውቀት ያለው እና የቁርአን አንቀጾችም መቼና ለምን እንደወረዱ አብጠርጥሮ የሚያውቅ በውርስ ህግጋት ላይም የሚወዳደራት ሰው አላየሁም ሲል ምስክርነቱን ሰጥቷል። አይሻ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሞት በኋላ የመምህራን መምህራት አሰልጣኝ ሆና አገልግላለች። በነቢዩ መስጂድ ውስጥ የሚያስተምሩ ሰዎችንም ሲሳሳቱ ስታይ ታርማለች። ጠያቂ ሊጠይቃት የመጣውንም መልስ ትሰጠዋለች። ከሷ ትምህርት ከቀሰሙ ሰዎች ውስጥ ጥቂቶቹ አብደላህ ቃሲም ኡርዋህ እና ኡመራህ ቢንት አብድራህማን አልአንሷሪ ይገኙበታል። ጥልቅ የሆነው የፊቅህ እውቀቷ ብቻዋን ኢጅቲሃድ እንድታደርግ አስችሏታል። አልቀሲም እንደዘገበውም ከራሷ ኢጅቲሃድም በመነሳት በአቡበከር በዑመርና በኡስማን ዘመን ከዚያም በኋላ እስከ ህይወቷ ፍጻሜ ትምህርቶችን ስትሰጥ ኖራለች። ከላይ እንደተገለጸውም የአይሻ ኢጅቲሃድ የተመሰረተው ባላት ጥልቅ የቁርአን እውቀት ላይ የተመሰረተ ነው። አንድ ሰው ስለ አለማግባት ሲጠይቃት አግባ፣ አላህ በእርግጥ ከአንተ በፊት መልእክተኞችን ልከናል፣ ለሁሉም ሚስቶችና ልጆችን ሰጥተናል የሚለውን የአላህ ቃል አልሰማህምን? ስለዚህ ከማግባት ራስን አታቅብ አለችው። ኢጅቲሃዷ ከማንምና ከምንም ነፃ መሆኑን የሚያሳየን አንዳንድ ጊዜ እይታዋን ከሌሎች ሶሃባዎች እይታ ጋር ቀጥታ የሚቃረን መሆኑ ነው። አንዱ መጣና አንዲት ሴት ረጅም መንገድ ስትሄድ ሌላ መህርም ወይም ባል ወይም የቅርብ ዘመድ ሊከተላት ይገባልን ሲል ጠየቃት። እሷም ሁሉም ሰው ሙህሪም ይኖረዋልን ስትል መለሰችለት። እዚህ ጋር ማስጠንቀቂያ፣ በተለይም የአይሻ ህይወት አስደማሚ የሚሆነው የነበረችበትን ዘመን በትኩረት ስናጤነው ነው። በዚህ ዘመን የነበሩ ሴቶች እንኳን አላህ የሰጣቸውን ችሎታ መጠቀም በማይችሉበት ሁኔታ አይሻ በ6ኛውና በ7ኛው ክፍለ ዘመን ያንን የመሰለ ህይወት መምራቷ ልዩ ምሳሌ እና ፋና ያደርጋታል። ገና ከልጅነቷ አንስቶ በንጹህ እስላማዊ አየር ውስጥ አደገች። ሆኖም እስረኛ አልሆነችም። ሀሳቧን በልብ ሙሉነት ከመግለጽና በማህበረሰቡ ጉዳዮች ከመሳተፍ የማህበረሰቡም መሪ ከመሆን ያገዳት አንዳችም ነገር አልነበረም። በቀላሉ ለማስቀመጥ አይሻ ለአላህና ለመልእክተኛው ሰለላሁ ዐለይሂ ወሰለም የተሰዋ ክብር ህይወትን መርታለች። ይህን
መጣጣፍ በእርሷ በእናታችን ንግግር እንዘጋዋለን። ምን አለች? ሰዎችን ለማስደሰት ብሎ አላህን ያስከፋ አላህ ለሰዎች አሳልፎ ይተወዋል። አላህን ለማስደሰት የፈለገ ግን አላህ ይበቃዋል ይላል ታሪኩ። ውድ ቤተሰቦቼ የአይሻ ረዲየላሁ አንሃ የህይወት ታሪክ በዚሁ ያበቃል። በሌላ ፕሮግራም እስከምንገናኝ ውድ ሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካምነት ለራስ ነው። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።